Anna. Listen to her. አውዬ እንዴት ነሽ? ደህና ነሽ ወይ? ደህና ነኝ። እንዴት ነሽ ማለት? አውዬ በጣም ጨንቆኛል። እኔ ትዳሬን ማፍረስ አልፈልግም፣ ግን በቃ የማይሆን ሰይጣን ቤቴ ገብቷል መሰለኝ። ምንም መረጋጋት አልቻልንም እና ምናልባት ማድረግ የምችለው ነገር ካለ ምክርሽን ፈልጌ ነው። እሺ እናቴ፣ ምንድን ነው የተፈጠረው? የተፈጠረው አውዬ ከጅምሩ ስነግርሽ ማለት ነው እኔ እና እሱ ስንገናኝ በቃ ማለት ፕሮሚስ ሊያደርግልኝ ቃል ኪዳን ቀለበት ሊያደርግልኝ 80 ወረቀት ልንጻጻፍ ቤተሰቦቹን ልተዋውቅ ነበረ። ከዛ ከ5 ከ6 ወር በኋላ ቀለበቱን በራሱ ፍላጎት ዶ ገዝቶት መጣና አደረገልኝ። ከዛ ለምንድን ነው ስለው አይ ጊዜ ስለሌለኝ ነው እንጂ ምንም ችግር የለም ይላል ልጁ። ማለት እጥር አድርጌ ስነግርሽ ጊዜሽን ላለመሻማት ልጁ የቤት አድዋት የሚባል ነገር በታሪክ አያሳንሰኝም። በቃ ጤፍም ብቲ ዘይትም ብቲ በቃ ብቻ የቤት አድዋት ኪራይ ብቲ የኔ ፀጉር ብጠይቀው ኪሱን የነካ ነገር ምንም ነገር አይሰስተኝም። ግን ሀውዬ መውለድ እፈልጋለሁ እና መውለድ እፈልጋለሁ ስለው ክትትል ጀመረን ሕክምና ላይ እና ሂደን ክትትል ስናደርግ መድኃኒት ይሰጡኛል። ማለት ኖርማል ነሽ መውለድ ትቻያለሽ፣ ግን መድኃኒት እገዛ ያስፈልግሻል ብሎ በመድኃኒት እገዛ ነው ያለሁኝና በቃ ሲገባ ሲወጣ ደናድርሽ ደናዋልሽ አያውቅም። ከ1 ዓመት በኋላ ማለት ነው ኦልሞስት አሁን 4 ዓመታችን ነው። በቃ ደናዋልሽ ደናድርሽ አያውቅም። ምግብ ራሱ እንዴት ተሰራ ምን ተሰራ እንኳን አይልም። ይገባል፣ ድስት ይከፍታል፣ ካለ ያለውን አቅርቢልኝ ይላል፣ ይበላል። ከሌለ ደግሞ መተኛት ነው እንጂ እንዴት አልሰራሽ ምን አልሰራሽ የማይልም። በቃ ሲተኛ ፊቱን ዙሮ ይተኛ። እኔ በቃ ጨነቀኝ ማለት አእምሮዬ በጣም ጨነቀ። ከአንድ 2 ጊዜ በቃ እንለያይ ሁሉ ብዬ ተለያይተን ሁሉ እናውቃለን። እና እሱ ነው ይወጣና ከ1 ሳምንት በኋላ ይቅርታ ይጠይቀኛል። አስተካክላለሁ ምን አድርግን የምትይኝ እኮ አንቺን ነው የምወድሽ አንቺን ነው የማፈቅርሽ ምናምን ሲለኝ እኔ ችግር ነው ማለት ነው እና መልሰዋለሁ። ከዛ አሁን በቅርቡ ሰኔ ላይ እንትን ማለት በቃ እኔ ከአቅሜ በላይ ሆነ ሀውዬ። በቃ ከአቅሜ በላይ ስልሽ በቃ ግራ የሚገባሽ የለም። ለቤተሰብ የምትናገሪው ነገር በቃ ካልሆነ ፍቺው ካልሆነ ተለያዩ ይልሽና ልክ መልሰሽ ገጥመሽ ደግሞ ሲያዩሽ ደግሞ በቃ አትንገሪና እንደዚህ አይነት ነገር መልሰሽ የምትገጥሚ ከሆነ አትንገሪና ይሉሻልና የሆነ ውስጥሽ እንዴት ብዬ ላስረዳሽ ሀውዬ? ማለት በቃ እኔ ራሱ እንዴት እንደማስረዳ ግራ ነው የሚገባኝ። ውስጥሽ የሆነ ጉዳት አለ፣ ግን ያን ጉዳት ማን ነው የሚረዳሽ የሚል አይነት ማለት ነው። ከዛ ማለት ነው ሰኔ ላይ በቃ እኔ እናንተ እዚህ ጋር ማቆም አለብን መለየት አለብን አልኩኝና ሶፋ ምናምን ነበረና 2 ክፍል ነው የተከራየ ነው። ከዛ እኔ እሱ ጋር ስለይ እሱ ወጦ ሄደ፣ ጥሎኝ ሄደ። ሲሄድ 2 ክፍል ለመከራየት አቅሙ ስለሌለኝ ምን አደረኩኝ? ሶፋውን፣ ቲቪ ስታንድ፣ የምግብ ጠረጴዛው ምናምን ሸጥኩኝና እኔ ዶርም ተከራየሁኝ። ዶርም ተከራይቼ 1 ወር ከምናምን እንደሆነ ሰሚነሽ ኪዳነ ምሕረት መሄድ አለብኝ በቃ ለመረጋጋት ምናምን ብዬ ሄድኩኝ። ሂጅ ስመለስ መንገድ ላይ አዲስ አበባ ላይ ጠበቀኝ። እኔ ያለው ባህር ዳር ነው ምኖር። አዲስ አበባ ላይ ጠበቀኝና በቃ ይቅርታ የምትይኝ ነገር በሙሉ አስተካክላለሁ። እንዴ መጀመሪያም ስንገናኝ እኮ በስርዓት ቀለበት ልታደርግልኝ በስርዓት ንጻጻፍ እንደዚህ በቃ ያለውን ቃል ሁሉ የገባውን ቃል ሁሉ ምናምን ነገር ነገርኩትና ሀቡ ነገርኩሽ ምንድነው ሲገባ ወደ እኔ እና እሱ ስንገናኝ ምንም አይነት እቃ አልገዛም። ማለት ቡና ሰራ ስለነበር እኔ ቤት እቃ ሟልቼ ነበርና እኔ ፍቅር ብሎ ስለመጣ ብዬ ነበር የተቀበልኩትኝ። እና ሌላው ይቅርና ቴሌቪዥንን መቀየር እንኳን አልቻልክም። በቃ አንተ ምንድነው እንዳይርበኝ እንዳይጠመኝ ልብሴ እንዳይቀደድ ፀጉሬ እንዳይቆሸሽ ብቻ ነው አንተ ሰው የሚያዩን ነገር ነው እያደረክልኝ ያለ። እኔ ግን አንተ ጋር የምፈልገው ፍቅርና ፍቅር ነው። በቃ ሌላው ቢቀር ስትወጣ ስትገባ እኮ ደህና ዋይ እንዴት ዋልሽ የኔ ቆንጆ ብትለኝ ብቻ በቂ ነበረ ምናምን ነገር። በቃ ከዚህ በኋላ እንደው ይሄው ተቀጣሁ እኮ 1 ወር ከምናምን እኮ አየሁት ክፍተቱን ምናምን ብሎ በሰሚነሽ ኪዳነ ምሕረት ስላሉ ይዤ ነበረ። በእሷ ማለ መቁጠሪያዋን ይዤ ነበረ። እሷን ሁሉ ተቀብሎ በቃ ይገልብጠኝ ሁሉ አለ ማለት ነው። ከዛ በ18 መጥቼ ወደ ባህር ዳር መጥቼ በ19 እሱ እንትን ጀመረ መንገድ ማለት ነው። እና መቁጠሪያዋን ይዞት ነበረ። ከዛ በ20 ማታ ከቆመበት መኪና ሾፌር ነውና ከቆመበት ከኋላ መታው መኪና
እና እሱ ደግሞ ሄዶ ከፊት መታ የሆነ መኪና። ከዛ ሲካሰሱ የራሳችሁን አሰሩ ተባለ። እዛ ደጀን ላይ ማለት ነው። የራሳችሁን አሰሩ ተባለና በ21 እንደዛ ተብሎ እዛው ላይ ባለበት ቆመና በ21 ጠዋት ተነስቶ ሲሄድ ፍሬኑ ተበጥሷል። ከዛ ቢል ማለት ፍሬኑን ቢያለውና ወደ አባይ በረሃ እየገባ ነበረና አማራጭ ሲያጣ ትንሽዬ ቦይ ፈልጎ ሂዶ ገባና እጁ ላይ ማለት ይሄ ቀኝ የግራ እጁ እንዳለ ሙሉ መስታወቱ ሲመታው በሱ በኩል ነው የወደቀና መስታወቱ እንትን ሲለው እጁ መዳፉ ላይ መቁጠሪያው ተገኘች። ሰሚነሽ ኪዳነ ምሕረት ያመጣዋት መቁጠሪያ እጁ ላይ መዳፉ ላይ ወድቃ ተገኘችና ደውልና እንዳደነግጭ እንደዚህ ሆኗል፣ ግን የዋሾች ነገር ነበረና ሰሚነሽ ኪዳነ ምሕረት ታስተምረኝ አስቀረችኝ ምናምን ነገር አለ። ከዛ በኋላ አረ እንኳን አንተ ተረፍክ፣ በቃ ምብራን እንኳን ተረፈችህ ምናምን አልኩና መስከረም ላይ ልናስር የነበረውን የ80 ወረቀት ሽማግሌ ሰብስበን ልናስር የነበረውን ፕሮግራም አራዘመው ማለት ነው። ከዛ አራዘመው። እኔም በቃ ይሁን አልኩኝ። ከዛ እኔ በቃ አልሄድም ስራ አለ መጣ። ከአንድ ላይ ሆነ አልሄድም ስራ አለ። ስራ አልሰራም በቃ እኔ ከዚህ ተፍተፍላለሁ አለ። እሺ ችግር የለውም እኔም ብር እስካገኘህ ድረስ ወጫችን የሚሸፍን በቂ የሆነ ነገር እስካገኘህ ድረስ እኔ ለምን ሂድና ሙት ለምን እልሃለሁ ምናምን ነገር ብዬ ቆመ። ከዛ ቀን ጀምሮ ማለት ነው ሀው እሱ አይደለም ማቃጠል እንዳይመስልሽ አድርጎ የሚያቃጥለኝ ማለት ነው። ረረር ነው የሚያደርገኝ ማለት በቃ መለየት አለብን እኔ እናንተ በቃ ከዚህ በኋላ እኔ እናንተ መቅረት መለየት አለብን ስል ጓደኛውን ይዞት መጣና እስኪ ጓዳውን እየከፈተ ፍሪጁን እየከፈተ በቃ እስኪ ምንድነው ያጎደልኩት ነገር እኔ እኮ ተሰቃየው እያለ ያጋፍጠኛል ጓደኛው ማለት ነው። ከዛ እሺ ቆይ እኔ እኮ መውለድ እፈልጋለሁ፣ መታቀፍ እፈልጋለሁ፣ መተኛት እፈልጋለሁ ከአንተ ጋር እንደ ድሯችን ለምን አትልም? ስትወጣ ስትገባ ደህና ዋልሽ ደህና አደርሽ አትለኝም ስለው አጨጭቅኝ እኔ እኮ አሁን ስራ ተወጥሬ ነው አጨጭቅኝ አለ። ከዛ እኔ ደግሞ ለሲስተር ደውዬ ስነግራት ይኸውልሽ ከዚህ በፊትም እንደዚህ ያደረገኝ ስትይ ተይውና እኔ ስንልሽ አስተካክላለሁ ብሎ ሲመጣ ተቀበልሽው። ይሁን ትዳር ነው መችስ ምን ይደረግ እህል ዋሽ ነው ብለን ዝማል። አሁን ግን ብትነግሪና ተሰሚነት የለሽ ማለት በመሀል ላይ አሁን እኔ ማነው ሀውዬ ይህን ነገር ላቆሙ ማለት መድኃኒት እየወሰድኩ ነው። ሐኪሜ ጋር ስሄድ በቃ ግንኙነት ካደረግ ስንት ጊዜ ነው? ሳምንት አልፎኛል አልኩት። እንዴ ለምንድን ነው መድኃኒት የምትወስጃለሽ? ለምን መድኃኒት ትወስጃለሽ? ማታደርጊ ከሆነ ይሄ እኮ መድኃኒት የምትወስጅ እኮ እገዛ ነው እንጂ መድኃኒት ብቻውን እኮ የሚያደርገው ነገር የለም ሲለኝ በቃ እንደዚህ ነው ስለው አስገቢው አለኝና ተጠራና በቃ ማድረግ ቢያንስ ከሳምንት 3 ጊዜ ማድረግ አለባችሁ ተባለ። ነገረው ማለት ነው። ይሄው ሀዋታሚም 1 ወር ከምናምን ቀን ሆኖታል። ዶክተሩ ሲነግረው ምን አለ? ምን ምክንያት ሰጠለ ዶክተሩ? ለምንድነው ከሚስት ጋር ማታረገው ሲለው ዶክተሩ ምን አለ? ለምን ማታረግ ሳይሆን ያለው ሾፌር ነህ ምናምን ነገር ሲለው አዎ አሁን ስራ ቆሜያለሁ፣ ስራ ድካም አለ ምናምን ሲለው አዎ አይ ድካም ካለ እኮ ብዙ መጫን አያስፈልግም፣ አንተን ግን ቢሆንም ከሳምንት 3 ጊዜ የግድ ማድረግ አለባችሁ፣ ምክንያቱም አንተ ዘርህን ባደራ መልክ ስትሰጣት እሷ ለፍሬ አብቅታ ትሰጥሃለች፣ እንደዛ ነውና ተግባቡ አለው ብሎ ነው ብቻ የላከው። ከዛ እሺ ላንቺ የሚሰጥሽ ሪዝን ይደክመኛል ነው ማለት ምናልባት እኛ ያልተረዳ ነው እሱ የገጠመው ችግር። ያልሽ አንዳንዴ አይወድሽም እንዳይባል እየለመነ ነው ራሱ ይቅርታ እየጠየቀ የሚመጣው ወደ አንቺ ገባሽ? ባይወድሽ ማንም ሽጉጥ አልደቀነበትም። አንቺ ለምኖ ይቅርታ ጠይቆ እንዲመለስ። ግን የሆነ የጤና ችግር ገጥሞት ከሆነ እሱን አንቺ ነሽ ልታምጪው ለሚስት ስለሆንሽ። ግን አልፎ አልፎ እየቆየ ያደርጋል ከናካቴው አይደለም ካልሽ ደግሞ ያ ችግር የለም ማለት ነው አይደል? ለምሳሌ ለዶክተሩ ሳምንት ሆነኝ ካረኩ ካልሽ ይህ ሰውዬ አትሊስት በሳምንት አንዴ እንኳን የሚያደርግ ከሆነ ጤነኛ ነው ማለት ነው። አዎ ሀውዬ ግን ይኸውልሽ አሁን እንደነገር ተገላገልሽ ይላሉ አንዳንዶች፣ የመረራቸው አሉ በየቀኑ ባሎቻቸው አምጡ እያሏቸው። ሀውዬ ይኸውልሽ እኔ አሁን ማለት ነው ያ ብቻ አይደለም፣ ያ ብቻ ሳይሆን ቤት በቃ ደህና ዋልሽ ያውቅ ደህና አደርሽ ያውቅ ጠዋት ሲወጣ እና እንዴ ችግር አለብኝ ወይ እኔ ችግር አለብኝ ወይ ሁሉ ብዬ ማለት እንዴት ነው መታገስ እንዴት ነው ማለፍ ያለብኝ ይሄን ነገር አእምሮዬ በጣም ተረብሽ። ሂጂ ብረሪ ውጭ ጥፊ የሚለኝ ነው የሚመጣ ሁሉ የሆነ ሰዓት ማለት ነው። በቃ ምንም ቼክ ማድረግሽ የለም ደህና ዋልሽ ደህና አደርሽ ምን በለሽ ምን ጠጣሽ ወፍ በቃ በነገር ላይ ብቻ ሳይሆን ኖርማል ኮንቨርሴሽንም ወሬም አያወራሽም በቃ አዎ በቃ ስለዚህ የስነ ልቦና ሐኪም ሊያየው ይገባል። እንደዛ እንዳትይ ደግሞ ማነው ውጭ ላይ ስትሄጂ ማለት ነው
አንቺ እንደዚህ ነው እሱ እኮ እንደዚህ ነው ይሉሻል። ከዛ ከእነሱ ጋር ደግሞ በጣም ለእኔ ሀቡዬ በጣም የምናደርገው ደግሞ የስነ ልቦና ሐኪም እኮ ከሁሉም ጋር ለማይስማማ ሰው እኮ አይደለም ከአንቺ ጋር ቤት ውስጥ የማያወራበት ምክንያት የገጠመው ነገር የውስጡን ገባሽ? ለስነ ልቦና ሐኪም ነው። የስነ ልቦና ሐኪም ጋር መሄድ ያለበት ሰው ሲባል የአእምሮ በሽተኛ የሚመስላችሁ ሰዎች አቡ ጤነኛ ነው ምናምን የምትሉ ኮመንት ላይ አንድ ሰው እኔ የስነ ልቦና ሐኪም ያስፈልገኛል። እያንዳንዳችን ሁላችንም የስነ ልቦና ሐኪም ማለት ምንም ሳትፈሩ ሳትጨነቁ የተሰማችሁን ስሜት የምታወሩለት ሰው ማለት ነው። ላይክ ባዳ ነው። የራሳችሁን ሰው ታፍሩታላችሁ። ባዳ ነው። የትም አያውቃችሁ። ከሱ ቢሮ ከወጣችሁ በኋላ አያውቃችሁ። ከናካቴው ከነስማችሁ ረስቶታል። ስለዚህ ነፃነት ይሰማችኋል። ባዳ ስለሆነ ስለማያውቃችሁ በነፃነት እንደገና ደግሞ ሙያውን ሚስጥር እንዲጠብቅ ስለሚያስገድደው ሚስጥራችሁን ስለማያወጣባችሁ የተሰማችሁን ስሜት በሙሉ ዝቅዝቅ አድርጋችሁ ትነግሩታላችሁ። ያ ቴራፒ ነው። ይቀላችኋል ትላላችሁ። ከዛ እሱ ደግሞ እናንተን አዳምጦ የሚያስፈልጋችሁ ምክር ደግሞ ይሰጣችኋል። ገባችሁ? ስለዚህ ሁሉም ሰው ባይዘው እኛንን እንጂ ኢትዮጵያኖች የስነ ልቦና ሐኪም ሲባል የአእምሮ በሽተኛ ብቻ መሄድ ያለበት ይመስላል። ውጭ ሀገር ሁሉም ሰው አለው የስነ ልቦና ራሱ የስነ ልቦና ሐኪሙ ራሱ ሌላ የስነ ልቦና ሐኪም አለው የራሱ እና ግድ ነው በሆነ ጊዜ ሄደን መተንፈስ ያስፈልጋል። አሁን እኔ እናንተ ናቸው የስነ ልቦና ሐኪሞቼ። አሁን እኔ ተገስላችሁ ሌላው ደግሞ ሀቡዬ ይውልሽ አሁን እኔ ቤት እናወራለን አይደል? እንደዚህ አታድርግ እንደዚህ ትሆን እንደዚህ ነው ብዬ የነገርኩትን ነገር ማለት ነው ጓደኛው ቢነግረው ይሰማዋል። ገባሽ? እኔ ያልኩትን ግን በታሪክ ንቆኝ ሰድቦኝ እንዲህ ብሎኝ ነው የሚሄድ። ግን እኔ ያልኳትን ነገር ጓደኛው ካለው ያደርገዋል። ሌላው ቢቀር ማናውዬ እኔ አሁን ለምሳሌ ኩንታል ጤፍ ገዝቶልኝ ከሆነ ለጓደኛው መግዛት አለበት፣ ይገዛል። ለእኔ 10 ኪሎ ቂቤ ገዝቶ እኮ እሱ እኮ የሚያበሽቀኝ ለእኔ 10 ኪሎ ቂቤ ገዝቶ ከሆነ ለሱ ደግሞ ለሱ ማለት ሴት ሚስት አለችው። ሁለት ቤት ነው ባልሽ የሚያስተዳድረው እኮ እኔ በቃ ይኸውልሽ ስመክረው ማለት ነው ይሸመጥጠኛል። በቃ እኔ በታሪክ አልገዛውም። ከዛስ በተለያየ ሰው እሰማለሁ እሱ እንደገዛ ቂቤውን እሱ እንደገዛ ከሰል ሁሉ ሲያስመጣ ያስመጣል። በቃ ምን እኔ የበላው ጤፍ እሷ ካልበላሽ ትሞታለች። በቃ ከዛ እንዴት ላራርቀው ስል ደግሞ ጭራሽ የኔው እየተበተነ መጣ። የእሱን ሳስብ የኔ እየተበተነ እዚህ ጋር መጣ። ከዛ እኔ ግራ ገባኝ። ማለት ልጁ የጨዋ ዘር ነው የሚገባ ልጅ ነው። ለዚህ አይነት ነገር የሚፈለግ ነው። ግን ይሄ ነገር አለበት ደግሞ ጓደኛው ችግር የለበትም። ጓደኛው ችግር የለበትም። የእሱን ቤት ጓዳ እሱ ሲሞላለት ጓደኛው ደግሞ በጓደኛው በኩል ስትሄጅ ደግሞ ጓደኛው ለዚህኛው ሟች ነው። በቃ ይሞትለታል። ግን የሚሞትለት ምናልባት የሆነ ሪስክ ሲፈጠር ካልሆነ በስተቀር ያ ደግሞ ይሄኛው ልጅ ደግሞ የኔው ባለቤት ጸባይ ስላለው ከማንም ጋር አይጋጭም። ግን የኔ ቤት ሲሞላ አብሮ ይሞላል። የኔ ቤት ከጎደለ የነዛ ይጎላል። ሁለት ቤት የዛኛው ቤት አባወራ ታዲያ ጥቅሙ ምንድን ነው? ያንቺ አባወራ ከሆነ የነሱን ቤት የሚሞላው አስቤዛ ፀጉሬን ከተሰራው ማለት ነው እሷ መሰራት ካለባት ይጠይቀዋል፣ ያስገባለታል። እኔ የሆነ ነገር ካልኩት ግን ማለት ነው እንደዚህ አታድርግ፣ እኛ እንደግ፣ እንደዚህ እናድርግ ስለው በታሪክ እኔ ሰጥቼው አላውቅም፣ አልሰጠውም፣ እንዲያልለውም ይለኛል። ግን ሌላ ሰው ይነግረኛል። ከዛን ይጨነቀኝ። ይህን ልጅ መፍታት ነው ያለብኝ፣ መውጣት ነው ትችማ ያለብኝ ወይስ እንዴት ነው ማዳን ያለብኝ? ራሴን እንዴት ነው ወደ ራሴ መመለስ ያለብኝ? እኔ እንደ ህትምክርሽ በሃይማኖት አባት አስመክሪው፣ ጸበሉ ሰጂው እዚህ ኖርማል የምትሉ ካለው ይስጣው የምትሉ ኮመንት ላይ በራሳችሁ ስላልደረሰ ሀውዬ አትገረሚማ። ሀውዬ ይኸውልሽ የነፍስ አባት የሚያዝ ስለው ማለት ነው የኔ የነፍስ አባት እሱ ነው ብሎ ጓደኛውን ጠቆመልኝ። የነፍስ አባት ይህን እሱ ነው እንጂ ማንም አይደለም። የነፍስ አባት ቄስ ካልሆነ ሌላ ኖርማል ሰው የነፍስ አባት ይሆናል እንዴ? የኔ የነፍስ አባት ያን ነው እንጂ የነፍስ አባት አልዝም። የራሽ ጉዳይ ሄደሽ ለብቻሽ ያዣለኝ። ይኸውልሽ ለምንም ማይመች ልጅ ታውቂያለሽ። ለምን እኔ ያመጣሁት ሽማግሌ በሙሉ ለእሱ አይመቸውም። በሱ በኩል የሚመጡት ግን ይመቸዋል። ከባድ ነው፣ በጣም ከባድ ነገር ውስጥ ነው ያለሽ። አሁንም ግን ለማርገዝ የሚጠቅመውን መድኃኒት እየወሰድሽ ነው ወይስ አቁመሻል? አዎ እየወሰድኩ ነው። የ3 ወር ነው የተሰጠኝ። ፎሊክ አሲድ ነው የተሰጠሽ? ምንድን ነው እሱና ሌላ ተጨማሪ ደግሞ አለ ፕሬግናንት ምናምን የሚል
ማህፀንሽን የሚያዘጋጀውናል እና ግን የምር በጣም ጭንቀት ውስጥ በጣም የሚጨንቅ ነገር ነው ያለሽው እኮ ያሁን ለማለት ራሱ ይከብዳል በእውነት። እኔ ይኸውልሽ ትዳሬ ለመፍረስ ጫፍ ላይ ነው ያለ፣ ለማዳን ደግሞ ቀላል ነው፣ ግን መንገዱ ጠፋኝ። በጣም ከባድ ነው። ምን መሰለሽ እኔ መክርሽ አንደኛ በሃይማኖት አባት በሽማግሌ በቤተሰብ ምናምን እንድታማክሪው፣ ሁለተኛ የስነ ልቦና ሐኪም ጋር እንድትወስጂው። በሁለቱም ሄደሽ መፍትሄ ካላገኘሽ እንግዲህ በቃ መጨረሻው እንትንሽ ይሆናል። መጀመሪያ ግን በእነዚህ እንትን ሞክሪ፣ በእነዚህ እንትኖች ምናልባት ጸበል፣ በእነዚህ ሁለት መንገዶች ሞክሪ። በጣም ከባድ ነው ማለት ሰውየው ምንም ቤትሽ አልጎደለም፣ ያከብርሻል፣ ምናምን መጥፎ ነገር አይወጣውም፣ አይመታሽም፣ ምን አይልሽም። ግን የባልነት ኃላፊነቱን አይወጣም ማለት መውለድ ትፈልጊያለሽ፣ እሱ ግን ያንን ኃላፊነቱን እያደረገ አይደለም ለመውለድ። እኔ ደግሞ ስጋቴ ደግሞ ሀውዬሽ ይፈጠረና ፈጣሪ ብሎት እሺ ላርግዝ ልበልና ካረገዝኩና ከወለድኩ በኋላ ራሱ ህይወት ያስችለኝ ነው በቃ ማለት በዚህ የሚቀጥል ከሆነ ስራ የለሽ እሱ ብቻ ነው የምትተዳደሪ አለኝ። ግን ደሞዝ ያን ያህል አይደለም ማለት ደሞዝ እንኳን ለቤት ኪራይ ቀርቶ ለምን በቃ 3000 ብር ደሞዝተኛ ነኝ እኔ። እሱ ደግሞ ጎበዝ ነው፣ ስራ ላይ ደግሞ በጣም ጎበዝ ነው፣ እጁ አይወዝም። በቃ አንዳንድ ኮመንቶችንም እያየው ነው። አንዳንድ ሰው ከነሱ ርቀሽ ኑሪም የሚል ጥሩ ሀሳብ ነው። ይሄም እናንተ ቅርብ ለቅርብ ከሆናችሁ ለምን አትርቁም ከነሱ? ክራይ ቤት ከሆነ ቤታችሁ ወደ ሌላ ቦታ ራቅ ወዳለ ቦታ ተከራይታችሁ ለምን አትኖሩም? እኛ ቀበሌ እኛ ወንዝ ተሻግረን አባይ ማዶ ይባላል እዛ ነበር የምንኖር። እነሱ ደግሞ ቀበሌ 16 ነበር የሚኖሩ። ከዛ ማታ ማታ ያስመሸውና ማለት ነው ይዞት ይመጣል። እኛ ቀበሌ 11 እዛ ድረስ መጦ ደግሞ ሲመለስ ይሄኛው አደጋ ላይ ህይወቱ ሊወድቅ ነው ጓደኛው። ከዛ እኔ ጓደኛዬ ሸኝቶ ሲመለስ ህይወቱ አደጋ ላይ ስለሚወድቅብኝ ሰፈር መቀየር አለብኝ አለ። ለምን ትሸኛኛላችሁ አንተ በጊዜ ለምን በታክሲ አትመጣም ስለው በታሪክ አልመጣም አለኝ። ወንድና ወንድም እንደዚህ ይላል እንዴ? ይሸኛኛል ማታ ማታ? አዎ እንዴ ለምን አይሸኛኙም? ለምን አይሸኛኙም? ይሸኛኛሉ። ግን ያ ብቻ ቀየራችሁ ቤት ታዲያ ከነሱ ቅርብ ቀየራችሁ። ጓደኛው ስትሸኝቱት ሲመለስ ህይወቱ አደጋ ላይ እንዳይወድቅ ብሎ ቀየርን። ግን ከነሱ ሰፈር ሳይሆን ይርቃል። ለእኛ ለመስሪያ ቤቴ እንዲቀርበኝ ብያውቄ ወደዚህን ያደረግኩት። ግን ቢሆንም አሁንም አብረው መዋላቸው ማምሸታቸው አይቀርም። በቃ ያው ናቸው። ምንም እኔ ከነሱ ቤት ሂጂ ሲለኝ ከኔ ከነሱ ቤት ሳይሄድ ማለት ነው ሀቡዬ ነገርና ነገር በቃ ተናድጄ ተቃጥዬ በቃ ጨጓራዬ ተነስቶ ነው የምመጣ ከነሱ ቤት ሂጄ ከመጣሁ ማለት እና አልሄድም ስለው በግድ በሆነ ምክንያት እንድሄድ ያደርገኛል። ሲሄድ ደግሞ ተቃጥዬ ተናድጄ ነው የምመጣ። ሀቡዬ በቃ ጥሩ ሰዎች አይደሉም ማለት የምታወራኝ ሁሉ እሷ የእነሱን ቤት እነሱ እንደሚመራላቸው አድርጋ ነው የምታወራኝ። ግን እንደምናድድ አይገባትም ይመስለኛል። ወይም ደግሞ እያናደደችኝ አላውቅም። እንዴት እንደማርቀው ከእነሱ አንድ ሁለት ደግሞ ትዳሬን እንዴት በቃ በእነሱ ምክንያት ነው አንድና አንድ የሚፈርስ በቃ እነሱን በእርግጠኝነት ከእሱ ጋር ሲለያይና እሱ አሁን ፊልድ ሲሄድ ሀቡዬ ታሪክ ልንገርሽ። እኔ ስራ ጀምር አልኩትኝ። ስራ ጀምር ቁጭ ብለህ ድለላም ሆነ ምንም የሚመጣ ብር የለም ስራህን ጀምር ስለው አልጀምር ብሎኝ ተጣላኝና ሳምንት አናወራም ነበረ። ከዛልሽ እሱ ልጁ ፊልድ ሌላ ሀገር ወደ ወሎ ምናምን ሊሄድ ነው ሲባል ስራ ልጀምር ነው። ለምን እሱ ስለሚሄድ ብቻዬን ሰለመሆን ተቃጠልኩ። በጣም ያስፈራል። ምን አንቺ ጠረጠራሹ ነገር አለ የሆነ እንደሚጽፉት አይነት ነገር እንደ ኮመንት ላይ እንደሚጽፉት አይነት ነገር ጠርጥረሻል? እንደ መተት ኦር እንደ ሌላም ነገር እንደዛ አይደለም። እኔ እንደዛ ሳይሆን እኔ የምጠረጥር እንደዛ ሳይሆን በቃ ጓደኝነታቸው በጣም ማለት ይሄኛውን ተረድቶታል፣ ይሄኛው ግን አልተረዳውም። ማለት ያንኛው ጓደኛ የኔውን ተረድቶታል በደንብ እንዴት ብር ማስወጣት እንዳለበት የተረዳው ይመስለኛል። ግን ይሄኛው አልተረዳውም እንጂ ያለ ጥቅም እንደቀረበው ለገንዘብ እንደቀረበው የኔ ባል አልገባውም እንጂ ባሌን ለገንዘብ ብሎ ጓደኛው የባሌን ገንዘብ እየበላበት ነው እኔ ግራ ገባኝ። እንዴት እንደማረቀው እንዴት እንደማደርግ ቤቴን ትዳር እንዴት እንደሚያደርግ እውነቴን ነው የምልሽ። ጉዳዩ በጣም ሲሪየስ ነው። የምትናገሪው ነገር እውነት ከሆነ በጣም ያስፈራል። ጉዳዩ በጣም ሲሪየስ ስለሆነ ኢቭን ከአንቺ ጋር እንኳን አያምጣውና ብትለያዩ የዚህ ልጅ ህይወት አደጋ ላይ ስለሆነ እግዚአብሔር ይስጥሻው። በቃ ቼክ ማስደረግ አንደኛ የስነ ልቦና ሐኪም ማማከር፣ የሃይማኖት አባት ማማከር፣ ጸበል መውሰድ በእምነታችሁ። ደግሞ እኮ ሀቡዬ ልጅ ጓደኞቹ እናቱ ጋር ሁሉ እኮ
ጓደኛው ማለት ነው ከሱ አጎቶቹ ከእናቱ ጋር ምናምን ሁሉ ጭራሽ ገብቶ ይግባባል እኮ ታውቂያለሽ አይደል? እኔ እንኳን በጓደኞቹ በአጎቱ በእናቱ እንዳልዘው እንዳላረቀው በእነሱ ሁሉ ገብቶ ማን ውይ እሱማ እኔ ለሱ እኮ ይሞትለታል ይላሉ። ለሱ እኮ እንደዚህ ነው ለሱ እኮ ባልነት እነሱ እናንተ አልወለዳችሁም፣ እነዛም አልወለዱም እንዴ? ወልደዋል። ልጅ አላቸው? አዎ አንድ ልጅ። አዎ ኦኬ ይገርማል። በጣም የሚያስፈራ ነገር ነው። እና ባልሽ ለአንቺ ኢንተረስት ያጣው ጀርባውን እየሰጣ መተኛት የጀመረው አብራችሁ ከኖራችሁ ከአንድ ዓመት በኋላ ነው? አንድ ዓመት ያህል ለአንድ ዓመት ያህል በቃ ፍቅር በአይኔ ሂጅብኝ ነው የሚለኝ። ብታይ እንኳን ጥምቀት መጥቶ ከርቶ ምንም በዓል ይሁን እጅን አንጠልጥሎ ነው ዜብራም ያሻግረኝ እጅ። ኧረ በጣም ማራይ ምን ያስቀኛል ሁሉ ሳስበው። አሁን እኮ ጭራሽ አብሬው እንድታይ ራሱ አይፈልግም። አብሬ የሆነ ቦታ ራሱ ሂጂ ራስሽ ሂጂ እንደዚህ ነው የሚለኝ። በቃ ማለት ሌላ ይዞብኛል ብዬ እንኳን ሌላ ይዞብኛል ብዬ እንኳን እንዳልጠረጥር ሀውዬ ማለት ምንም አይነት እንትን የለኝም። ማለት ምን ልበልሽ፣ ወይ ኢንፎርሜሽን አገኛለሁ ወይ ሆነ ብቻ የሆነ ነገር ታገኛለሽ፣ ወይ ስልኩን ወይ ኪሱን ወይ የሆነ ነገር ስበረብሪ፣ ወይ ደግሞ አምሽቶ በጣም ሲመጣ፣ ወይ በጣም ጠጥቶ ሲመጣ፣ ወይ ያልሆነ ቦታ ውሎ ሲመጣ ታውቂበታለሽ። እሱ ግን የሚውልበትን እንኳን አውቃለሁ። እኔ የት አድብቼ ሁሉ ሂጅ አውቃለሁ። አድብቼ ሁሉ ጄሳቅ ምንም ሌላ ቺቲንግ ምናምን አልጠረጠርኩም። ግን ብዙ ነገሮች ጭንቅላቴ ላይ የምታል ይሄ ነው ማለት እና አንቺን ማስጨነቅ ምናምን አልፈልግም። ግን መፍትሄው የሚገኘው እሺ እንደነገርኩሽ የስነ ልቦና ሐኪም አንድ የመጀመሪያው ምርጫሽ ጸበሉ ሰጂው፣ በሃይማኖት አባት አስመክሪው፣ በቤተሰብ በሽማግሌ ምናምን። ቀጥሎ የስነ ልቦና ሐኪም። ሁለቱ ናቸው መፍትሄ ሊሆኑሽ የሚችሉት። ከሁለቱ ውጭ ከሆነ በቃ ይቀራል። በኋላ ግን አንቺ እነዚህ ነገሮች ሳታደርጊ ከዚህ ትዳር ወጥተሽ ሰውየው ከአገልግሎት ውጭ ሆኖ ህይወቱ ተበላሽቶ ያልሆነ ነገር ሆኖ ብታዩ ስለምታዝኝ ምንም ቢሆን አብራችሁ ለአመታት በትዳር ስለኖራችሁ እንዳታዝኝ እንዳይጸጽትሽ የቻልሽውን ጣሪ አንቺ እሱን ለማዳን ካለበት ነገር። ስለዚህ እነዚህ ነገሮች ሞክሪ መጀመሪያ። እኔማ ሞክራለሁ ሻውዬ፣ ግን በቃ በጣም ስለጨነቀኝና ግራ ስለገባኝ ምን ማድረግ እንዳለብኝ ከትናንት ጀምሮ ነው የረበሽኩሽ። የመጀመሪያ እርምጃሽ የሃይማኖት አባት አማክሪና ጸበሉ ሰው በቃ እንደዛ ይሻላል። ልሞክር። ሁለቱንም እኩል ማራመድ ይቻላል። ባይዘዌ ጸበሉንም የስነ ልቦና ሐኪሙንም አንድ ላይ ማራመድ ይቻላል። እኔ እኮ ግራ ገባኝ። አሁን ሰው ምናምን እንደዚህ ሳናግር ማለት ነው አንቺ ስለምትቸኩኝ ነው፣ ልጁ ጥሩ ልጅ ነው፣ አንቺ ነሽ የምትረብሺው፣ አንቺ ነሽ ይሉኛል። እና ሰዎችን ታያቸው። አንቺ ነሽ ህይወትሽን የምታውቂው ማሪ። መፍትሄ አይደለም የምትፈልጊው፣ እኔ ትክክለኛው መፍትሄ እየመጣልሽ ነው። ሰዎችን ታያቸው። ሰዎች አይመለከታቸውም በአንቺ ህይወት። የአንቺ ህይወት ያንቺ ነው። አንቺ ነሽ የምትኖሪው፣ አንቺ ነሽ የምትኖሪውን የምታውቂው። ስለዚህ ታዩ። ሰው ከውጭ ሆኖ ከሩቅ ባየው ነገር ለሚሰጠው አስተያየት አትጨነቂ። አንቺ መፍትሄ ነው የምትፈልጊው አይደለም። መፍትሄው የመጀመሪያው እርምጃ በነገርኩሽ ጸበልና የሃይማኖት አባት አማክሪ፣ ሽማግሌ አማክሪ። ይህን አርገሽ ልቦና አርገሽ ሐኪም ሞከረሽ ካልተሳካ አትሊስት ዩ ትራይ ዩር ቤስት። የምችውን ሁሉ አድርገሽ ከአቅምሽ በላይ ከሆነ ራስሽን ትመርጫለሽ፣ ራስሽን ታድኛለሽ። መጀመሪያ የምችውን ጣሪ ትዳርሽን ለማዳን እሱንም ካለበት ነገር ለማውጣት የምትችውን ሁሉ ጥረሽ ካልተሳካና ከወጣሽ አንቺ ያለ ጸጸት ነው የምትወጪ። አይቆጭሽም። ለምን ሳልሞክር ለምን ይህን ሳላረግ አትይም። ገባሽ? እነዚህን ሁለት መንገዶች ሞክሩ። ሻውዬ እንደዛ ላድርግ። በቃሽ እናቴ፣ ፈጣሪ ከአንቺ ጋር ይሁን። አሜን። አመሰግናለሁ። ሁላችሁንም አመሰግናለሁ። ሁላችሁንም ቴንኪው። እሺ